ሰላም እንዴት አላችሁ የጆን ኮምፒውተር ተከታታዮች በዛሬ ክፍላችን የምናየው ስለ አርቲፊሻል ኢንተለጀንስ እንዲሁም ስለ ማሽን ለርኒንግ ኮንሴፕቶች ዲስከስ እያደረግን እንቀጥላለን። ያው እንደምታውቁት እነዚህን ስለ አርቲፊሻል ኢንተለጀንስ ስለ ማሽን ለርኒንግ ስንማር ጊዜው እንደምታውቁት ቴክኖሎጂን ሞር ኦፍ አሁን ላይ ከምንጠቀምባቸው ውስጥ አንዱ እነዚህ የአርቲፊሻል ኢንተለጀንስ ማሽን ለርኒንግ የምንላቸው ኮንሴፕቶች አሉ ማለት ነው። ስለዚህ ምንድናቸው የሚለውን ሐሳቦቹን እያነሳን እንሄዳለን። ማሽን ለርኒንግ የሚባለው ነገር ስፔሻሊ አሁን ባለው ማርኬት ብዙ ቦታ አርቲፊሻል ኢንተለጀንስ የሚለውን ኮንሴፕት እንሰማለን። ደግሞ እነዚህ ማሽን ላንጉዌጅ የሚሉትን ኮንሴፕቶች እያየን እንሄዳለን ማለት ነውና ከመጀመሪያው ስንጀምር በራሱ እነዚህ የአርቲፊሻል ኢንተለጀንስ ሐሳቦች ምንድናቸው የሚለውን እንዴት ተጀመረ ስፔሻሊ አሁን ከ1990 በኋላ ባለው ሞር ኦፍ የነዚህ የአርቲፊሻል ኢንተለጀንስ ኮንሴፕቶች ማርኬቱ ላይ መጥተዋል። ነገር ግን ከ1943 ጀምሮ እንዳለ ነው የሚያስቀምጥልን ማለት ነው። እኛ ስፔሻሊ ሶፍትዌሮች ዲዛይን ይደረጋሉ እነሱን ብቻ ነበር ወይ የሚለውን ሳይሆን ያኔ 1943 በፈረንጆቹ የመጀመሪያ ሐሳቦች እንደነበሩ ነው። ስለ አርቲፊሻል ኢንተለጀንስ የሚነሱ ሐሳቦች ነበሩ። ይሄ የአርቲፊሻል ኢንተለጀንስ ብዙ ጊዜ የሚያነሷቸው የነበሩ አካላቶች አሉና እንደ ፈላስፋ የሆኑ ሰዎች ስፔሻሊ ማሽኖች ሊያስቡ ይችላሉ የሚል ጽንሰ ሐሳብ ነበራቸውና እንዴት ነው አንድ ኮምፒውተር ሊያስብ የሚችለው ወይ ደግሞ ሊያስቡ የሚችለው ብሎ ይጠይቅ ነበር ማለት ነው። እንደ ማሽን ለርኒንግ ደግሞ የምንላቸው እውነት ማሽን ይማራሉ ወይ ኮምፒውተሮች ይማራሉ ወይ ኮምፒውተሮች እውቀት ይኖራቸዋል ወይ ኦር ኮምፒውተሮች ይረዳሉ የሚለውን ጽንሰ ሐሳብ ይዘው የተነሱ ሰዎች አሉና አርቲፊሻል ኢንተለጀንስን ስናነሳ እነዚህን ነገሮች ማሰብ ይኖርብናል ማለት ምክንያቱም የኤአይ መጀመሪያ ወይ አርቲፊሻል ኢንተለጀንስ ሐሳቦች ሰዎች በሚጠይቋቸው ሐሳብ የመጡ ነገሮች ናቸው። እንደ ቅድም እንዳለው ማሽን ሊያስብ ይችላል ወይ የሚለውን ጽንሰ ሐሳብ ይዞ የተነሱ ናቸው ማለት ነው። እነዚህን ኮንሴፕቶች እንዴት ነው እኛ እየተጠቀምን ያለ ነው የሚለውን እያየን እንሄዳለን ማለት ነው። ወደ ፕሬዘንቴሽናችን አውትላይን ስንመጣ እንደምንመለከተው ጀስት ኢንትሮዳክሽን ይኖረናል። ዋትስ አርቲፊሻል ኢንተለጀንስ የሚለውን ኮንሴፕት እናያለን። ዘን ሂስቶሪካል ኮንቴክስቱ ምን ይመስላል የሚለው የታሪክ ዳራው እንዴት ነው ቅድም ያነሳ ነው ማለት ነው። እነዚህ ከመጀመሪያው እስካሁን ያለው ፌዙ የኤአይ ዘመን ምን ይመስላል የሚለው እናያለን። ሌላው ኪ ኮንሴፕት የምንላቸው አሉ። ምን ነገሮችን ኤአይ ላይ ኪ ኮንሴፕቶች አሉ የሚለውን ደግሞ ዋት ኢዝ ማሽን ለርኒንግ የሚለው ታይፕስ ኦፍ ማሽን ለርኒንግ የምንላቸው ኮንሴፕቶች አሉ። ሮል ኦፍ ዳታ ኢን ማሽን ለርኒንግ የዳታስ ጥቅም ምንድን ነው የሚለውን እያየን እንሄዳለን። ሌላው ሪል ወርልድ አፕሊኬሽኖች ምን ነገሮች አሉ በእኛ አሁን እየተጠቀምንበት ያለነው ነገሮች አሉ። ሌላው ኢቲካል ኮንሲደሬሽኖች ምንድን ነው ይሄ ከዳርክ ሳይድ አንግል የምናያቸው ናቸው። ሌላው ዲፕሎይመንት ኤንድ ኢንተግሬሽኑ ምን ይመስላል የሚለው ደግሞ ፊውቸር ላይ ፕሪፔር ስናደርግ ምንን ኮንሲደር ማድረግ አለብን የሚለውን ኮንሴፕቶች ረድ እናደርጋለን ማለት ነው። ይሄ እንደ ፕሬዘንቴሽን አውትላይናችን ያሉ ኮንሴፕቶች ናቸው ማለት ነው። እነዚህን ዲፋይን እያደረግን እንሄዳለን ማለት ነው። እዚህ ላይም ስንመጣ ኔክስት ስላይዳችን ላይ ኢንትሮዳክሽን እናያለን። ኢማጂን a world where a machine can decipher language, recognize face, diagnose disease and even make a prediction without explicit program ይላል። ይሄ ምን ያህል እኛ እንድናስብ ኮምፒውተሮች ምን ያህል ቋንቋን ሪኮግናይዝ እንደሚያደርጉ ሰዎችን ወይ ደግሞ ፊቶችን አንደርስታንድ ማድረግ የሚችሉበት ኢንቫይሮንመንት መፈጠሩ በሽታዎችን መመርመር ለበሽታዎች ደግሞ መልስ መስጠት የሚችሉበት
ዘመን የደረስንበት ሲሆን ምንም አይነት ነገሮችን ፕሪዲክት ማድረግ without any explicit ፕሮግራም ያለ ፕሮግራም ሳይገጠምላቸው ከዳታ ብቻ አክሰስ በማድረግ ፕሪዲክት የሚያደርጉበት ዘመን መድረሳችን ሰርፕራይዝ ያደርጋል ማለት ነው። አስቡት አንድን ሰው ኦር አንድን ቋንቋ መተርጎም ሲችል ኢንተርፕሬት ማድረግ ሲችል በሽታዎችን አናላይዝ ማድረግ ሲችል ይሄ በቀጥታ የሚያሳየን ምን ያህል ቴክኖሎጂ የደረሰበትን ያስቀምጥልናል እና አርቲፊሻል ኢንተለጀንስ ስናነሳ እነዚህን ኮንሴፕቶች ይዘን ነው ማለት ነው። So we will embark on the journey through ever evolving landscape of artificial intelligence and machine learning. We will explore the core concept, real world application and the transformative potential of this technology. So እያንዳንዱ እነዚህን የአርቲፊሻል ኢንተለጀንስ ፕሮሰስ እድገት ሞር ኦፍ ሪል ወርልድ ላይ ያለውን ኮንሴፕት እያየን እየመረመርን የምንቀጥልበት ይሆናል። ምክንያቱም ብዙ ሀሳቦች ስላሉ ማለት ነው። we embark on journey through ever evolving the landscape of artificial intelligence ብለን እናስቀምጣለን። so what's artificial intelligence የሚለውን ኮንሴፕቶች እያየን እንሄዳለን ማለት ነው። so እናንተ የምታውቁት ኮንሴፕት ይኖራል። artificial intelligence የምንለው is not just a buzzword ይላል። ይሄ ዝም ብሎ ትልቅ ወርድ ምንለው አይነት ነገር is a transformative force that is reshaping industries, solving complex problem and revolving the way we live and work ይላል። ጀነራሊ ይሄ ቃል ብቻ አይደለም just ከዛም ባሻገር ምንድነው አሁን ያለንበትን ዓለም አሁን የገጠመንን ችግር ሪዞልቭ የምናደርግበት የቴክኖሎጂ ጽንሰ ሀሳብ ነው ማለት ነው። የኑሯችንን ህይወታችንን ኢንቮልቭ አድርጎ የቀየረበት ማለት ጀነራሊ በቀላሉ አማርኛ ግን እነዚህ የኤአይ ማለት የምንላቸው ስፔሻሊ ኮምፒውተሮች እንደ ሰው ማሰብ መቻላቸው ውሳኔ መስጠት መቻላቸው መማራቸው እንዲችሉ የሚያደርግ ማለት ነው። አስተምረኸው ዘን እውቀት ኖሮት በምትፈልገው መንገድ ያ ተግባር እንደ ሰው እንዲከውንልህ ውሳኔ እንዲሰጥልህ ማሰብ እንዲችል የምታስችልበት ራሱን የቻለ ቴክኖሎጂ ነው ማለት። So let's drive into the world artificial intelligence where the machine become intelligent campaigns in our request for progress innovation ይላል። ይሄ ምናየው እንደምታዩት ስፔሻሊ ሙሉ ለሙሉ እድገትን ስራዎችን ሙሉ ለሙሉ እየቀየረ አርቲፊሻል ኢንተለጀንስ የምንለው ማሽኖችን ሪኩዌስት በማድረግ ኢኖቬሽኖችን ፕሮግረስ እንዲኖራቸው አድርገን የተሻለ ኢንቫይሮንመንት እንድፈጥር የሚያስችል ቴክኖሎጂ ይሆናል ማለት ነው። ኖት ጀስት ኤ በዝወርድ የምንለውን እያየን እንሄዳለን ማለት ነው። ሶ ኔክስት ስላይድ ላይ ስንመጣ እዚህ ጋር እንደምትመለከቱት ሂስቶሪካል ኮንቴክስቱ ምን ይመስላል ነው። ከታሪክ አንጻር ብዙ ወይ ደግሞ ከውልደታቸው አንጻር ቅድም እንዳነሳውላችሁ the birth of artificial intelligence የምንለው ምንድነው የሚለውን ሀሳቦች ብዙ የመጀመሪያ ሀሳቦች ያነሱ ሰዎች አክሴፕታንስ አላገኙም። ስፔሻሊ ፈላስፋዎች እንደሆኑ ያስቀምጥልናል። ሰዎች ሲፈላሰፉ ለምንድነው ኮምፒውተሮች እውነት ማሰብ ይችላሉ ወይ የሚለውን ብዙ ፌዝ ይዘውበት የመጡ ነገሮች አሉ ማለት ነው። እነዚህ ስፔሻሊ ከ1950 በፊት እንደተጀመረ ቅድም አንስቼላችኋለሁ ማለት ነው። ምክንያቱም ብዙ ጥያቄ የሚጠይቁ ሰዎች ነበሩ። ማሽኖች ኦር ኮምፒውተሮች ሊያስቡ ይችላሉ የሚል ጽንሰ ሀሳብ ይዘው ጥያቄ የሚያነሱ ነበረ። ስፔሻሊ ግን እነዚህ በዚህ ኮንሴፕት ዙሪያ ስናነሳ ይሄ የአለን ተርን የሚባለው የሞደርን ኮምፒውተር ቴክኖሎጂ ሰው ነው ስፔሻሊ ይሄንን ሜካኒካል ፕላስ ኤአይ ፕላስ አድርጎ ይዞ የመጣው የመጀመሪያው እንደመነሻ ተብሎ ማለት ልክ እነዚህ ኮምፒውተር ላይ the father of computer ብለን ጉግል ስታደርጉም እንደምታዩ ቻርልስ ባቤጅ ያስቀምጣል። ደን ደግሞ the modern ብለን ስንመጣ አለን ተርንን ያስቀምጥልናል ማለት ነውና እንደ ሰው እንዲያስብ ነገሮችን እንዲረዳ የተለያዩ ሙከራዎች ሲያደርግ የነበረ ከማት አንጻር ቢያንስ የተወሰኑ ፕሮሰስ የሚደረግባቸውን ነገሮች ሲሰራ የነበረ
ሰው ነው ማለት ነው። ጀስት ጎግልም ስታደርጉ ሞስት ኦፍ የሚያስቀምጥልን በተለያዩ በማት ዙሪያ በሕክምና ዙሪያ እና ኢንጂነሪንግ ዙሪያ ላይ ሞር ኦፍ እነዚህ ዳታዎችን ሰው ኮምፒውተሮች ኦር ማሽን የምንላቸው ረን እንዲያደርጉ የሚያስችልበት እሱን እናያለን። እሱን ያስቀምጥልናል ማለት ነው። ሶ ያንን እያየን እንሄዳለን ማለት ነው። ሶ ዘ በርዝ ኦፍ አርቲፊሻል ኢንተለጀንስ ላይ ያንን እናያ ውልደቱ ምን ይመስላል። ፍልስፍና አስተያየቶች በጣም ብዙ ነበሩ ማለት ነው የኤአይ ማለት ነው። ሶ ኢቲካል ኤንድ ፊሎሶፊካል ኮንሲደሬሽኑን እያየን እንመጣለን ማለት ነው። ሶ ዘ ኔክስት ስላይድ ላይ ስንመጣ ኪ ኮንሴፕት የምንላቸው ነገሮች አሉ። እነዚህ ወሳኝ ነገር የምንላቸው በአርቲፊሻል ኢንተለጀንስ እንደ ቁልፍ ጽንሰ ሀሳቦች የሚነሱባቸው አርቲፊሻል ኢንተለጀንሶች ኤአይ በጣም ሞር ኦፍ ስፔሻሊ እዚህ ላይ ካለው አንጻር የመጀመሪያው ናቹራል ላንጉዌጅ ፕሮሰሲንግ የምንለው ወይ ደግሞ የተፈጥሮን ቋንቋ ሂደት መረዳት የሚችሉ የኮምፒውተር ቪዥን፣ ኒውራል ኔትወርኪንግ እና ሪንፎርስመንት ለርኒንግ የምንላቸው ኮንሴፕቶች ከኢቲካል ኤአይ እንደ ኪ ኮንሴፕት የሚወሰዱ ወይም ቁልፍ ሀሳቦች ብለን የምንጠራቸው ኮንሴፕቶች ናቸው። እነዚህ ስፔሻሊ ናቹራል ላንጉዌጅ ፕሮሰሲንግ ላይ ሞር ኦፍ ዶሜን ሆኖ ይሰራል። ይሄ ትራንስሌት የምናደርግበት ቋንቋዎችን ኢንተርፕሬት ኢሜጆችን ኤክስትራክት የምናደርግበት ፌዞች እነዚህ ስፔሻሊ አሁን ባለው ማርኬት በሰፊው ኤአይ ረን እያደረገበት ያለበት ፕሮሰስ ነው። ሶ ከቪዥን አንጻር ሊሆን ይችላል፣ ከቴክስት ስፔሻሊ እነዚህ ከቮይስ ሪኮግኒሽን አንጻር ሞር ኦፍ እየሰራንበት ያለንበት ኮንሴፕት ይሆናል ማለት ነው። ኔክስት ስላይድ ላይ ስንመጣ እዚህ ጋር ዋት ኢዝ ማሽን ለርኒንግ የሚል ኮንሴፕት ያነሳልናል። እንደምትረዱት ስለ ማሽን ለርኒንግ የተወሰነ ኮንሴፕት እናያለን። ሶ ስፔሻሊ የአንዱ ከኤአይ ዘርፍ ከምንላቸው ውስጥ ማሽን ለርኒንግ is a subset of AI that focus on the development of algorithm and model that enable computer to learn from and make prediction or decision based on data ይላል። ይሄ ዋነኛው ከምንላቸው ውስጥ ከኤአይ ዘርፍ ከሚባሉት ውስጥ ኮምፒውተሮች ከመረጃ ተነስተው ውሳኔ እንዲወስኑ የተለያዩ ዲሲሽን እንዲያሳልፉ የሚያስችል ራሱን የቻለ ሳይንስ ነው ማለት ነው። ኤአይ ዘርፍ ሆኖ እዛ ላይ ግን ፕሮግራሞች የተዘጋጀለት ይሆናል። ሶ ትሬን ይደረጋል። ያ ትሬን የተደረገውን ነገር ደግሞ ውሳኔ እንዲወስን የሚያስችል ራሱን የቻለ ፕሮሰስ ነው ማለት። ሌላው it is a key driver of AI application including natural language processing, image recognition and recommendation system ላይ ስፔሻሊ እነዚህ ምስሎችን ከማወቅ አንጻር ሪኮግናይዝድ የምናደርጋቸው የተለያዩ ላንጉዌጅ ፕሮሰሲንግ ሪኮግኒሽን ሪኮሜንዴሽን ሲስተም ፕሪዲክት ሊያደርጉ የሚችሉበት ሲስተም ነው ማለት። ዋናው ቤዛችን ግን እዚህ ጋር አልጎሪዝም አለው። እነዚህ የራሱ ችግር የሚፈታበት ፕሮሰስ ሊያደርግ የሚችል ራሱን የቻለ ማስተማር ማለት ነው። ጀስት ማሽኖችንን ወይ ኮምፒውተሮችንን የምናስተምርበት ፕሮሰስ የምናደርግበት ሂደት ማለት ነው። ሶ እነዚህ ስፔሻሊ ማሽን ለርኒንግ ላይ ኮምፒውተሮች መረጃ ይኖራቸዋል። በዛ መረጃ መሰረት ደግሞ ውሳኔ መወሰን የሚችሉበት ፕሮሰስ የምናመጣበት ሲስተም ይሆናል ማለት። ስለዚህ ማሽን ለርኒንግ ላይ አንዱ ዘርፍ ነው ማለት በአርቲፊሻል ኢንተለጀንስ ውስጥ የሚገኝ ራሱን የቻለ ሌላ ኮንሴፕት ይሆናል ማለት ነው። ሶ ይሄንን በዚህ አንደርስታንድ ማድረግ ይኖርብናል ማለት። ሌላው እነዚህ ታይፕስ ኦፍ ማሽን ለርኒንግ የምንላቸው ኮንሴፕቶች አሉ፣ አይነቶች አሉ። ሱፐርቫይዝ እና አንሱፐርቫይዝ እና ሪንፎርስመንት የምንላቸው ኮንሴፕቶች አሉና ስፔሻሊ እዚህ ጋር ስፔሻሊ ታይፕስ ኦፍ ማሽን ለርኒንግ ማሽኖች ስፔሻሊ የሚማሩበት አንደኛው እነዚህ የዳታ በመስጠት ነው። አንደኛ ትክክለኛ ዳታ እና ትክክለኛ ያልሆነን መረጃ በመስጠት ትሬን እናደርጋቸዋለን ወይ ደግሞ አንድ ሞዴል ላይ ትሬን እንዲደረጉ እያደረግን የምንሄድበት ይሆናል ማለት። ሱፐርቫይዝ ለርኒንግ የምንለው ኮሬክት ዳታም ሰጥተ ነው ደን ደግሞ ሮንግ ዳታ ሁለቱንም የሚመጣበት ፕሮሰስ ይሆናል ማለት ነው።
ሌላው አንሱፐርቫይዝ የምንለው ግን ጀስት ምንም አይነት ዝም ብለን ብቻ ራንደምሊ ዳታ ፊድ በማድረግ የምናስተምርበት ፕሮሰስ ይሆናል። ሶስተኛ ላይ ሪኢንፎርስመንት ለርኒንግ የምንላቸው ደግሞ እዚህ ጋር ኖርማል በማስተማር ማለት ነው። በጣም ጠንከር አድርገህ ፕሮሰስ በማድረግ እነዛን ኮንሴፕቶች እንዲያውቁት በሪፒቲሽን ሞር እንዲለማመድ የምናስችልበት ፕሮሰስ ይሆናል። ሶ እነዚህ ታይፕስ ኦፍ ማሽን ለርኒንግ ላይ ስንመጣ ሱፐርቫይዝድ ለርኒንግ እና አንሱፐርቫይዝድ ለርኒንግ የምንላቸው ኮንሴፕቶች ይኖራሉ ማለት ነው። ሶ እነዚህን አንደርስታንድ ማድረግ ይኖርብናል ማለት አንዳንዴ ይጠይቃል። እኛ ለምሳሌ ሰዎች ኮምፒውተር እንዴት ነው ሰዎችን አንደርስታንድ የሚያደርጉት ብለን ስንመጣ ጀስት ነምበር ቤዝድ ነው። ባይናሪ ነምበር ፎርማቶች ናቸው አንደርስታንድ የሚያደርጉን። ሶ የትኛውንም ነገር ማሽኖች ዳታን ኢምፖርት የሚያደርጉበት በባይናሪ ፎርማት ነው። ሶ የራሳቸው ደግሞ ቴክኒኮች ይኖራቸዋል። ያንን የሚለዩበት ስትራክቸራል በሆነ መንገድ አይደንቲፋይ ላይ ያደርጉት ይችላል። ለምሳሌ ኤአይ እንጠይቋልና ለምሳሌ ይሄ ምንድን ነው ብለን ስንለየው ይሄ ብርቱካን ነው፣ ይሄ ሀባብ ነው ብሎ ያመጣልናል። የለየበት የራሱ የተሰጠው ዳታ አለ። ከቅርጽ ሊሆን ይችላል፣ ከከለር ሊሆን ይችላል። ግልጽ ነው አይደል? ይሄ ዲቴል የማሽን ለርኒንጉ ትሬን የተደረገበት ስኪል ይሆናል ማለት ነው። ስለዚህ ያንን ውጤት እንዲያመጣልን የሚያስችሉን ሞዴሎች ይኖራሉ። እነዛም ሞዴሎች ደጋግመን በመሞከር በመገምገም የምናሰለጥንበት ፕሮሰስ ማሽን ለርኒንግ የምንለው ማለት ከኤአይ አንዱ ራሱን የቻለ ትልቅ ዘርፍ ነው ማለት ነው። በዚህ መንገድ ሱፐርቫይዝ ለርኒንግ የምንለው ሮንግ ዳታ ኤንድ ኮሬክት ዳታ ፕሮዲስ በማድረግ አውትፑቶችን የምናገኛል። አንሱፐርቫይዝድ ግን ዊዛውት ኤኒ አውትፑት ማለት ነው። ጀስት ኢንፑት ብቻ በማድረግ ሪኢንፎርስመንት ግን ዲቴል ለርኒንግ ነው። ጀስት በጣም በዲቴል ፕሮሰስ የምናደርግበት ራሱን ችለን የምናስተምርበት ፕሮሰስ ይሆናል ማለት ነው። በዚህ ታይፕስ ኦፍ ማሽን ለርኒንግ ላይ ስንመጣ ሱፐርቫይዝ ለርኒንግ ኤንድ አንሱፐርቫይዝ ለርኒንግን ኮንሴፕት መያዝ ይጠበቅብናል ማለት። ሌላው ሮል ኦፍ ዳታ ኢን ማሽን ለርኒንግ የሚል ኮንሴፕቶች አሉ። ምንድን ነው ዋናው ዳታ ጥቅሙ በማሽን ለርኒንግ ላይ ሮሉ ምንድን ነው ወይ ደግሞ ሚናው የሚለውን እናያለን። እና እዚች ጋር ቅድም እንዳልኳቸው ትሬን የማሽን ለርኒንግ ሞዴል ነው። ዋናው ትሬን እንድናደረግ የሚያስችልበት ቴስት እንድናደረግ ምን ሙከራ እንድናደረግበት የሚያስችለውን ዳታ ትሬን የምናደረግበት ሮል ኦፍ ዳታ ኢን ማሽን ለርኒንግ የምንለው ትሬን ማሽን ለርኒንግ ሞዴሎች ይኖሩናል ማለት። ስለዚህ ሞዴሎቻችንን በማሰልጠን በመገምገም ያለውን አጣይ ቴስት በማድረግ ኢቫሉዌት በማድረግ ፊውቸር ኢንጂነሪንግ ላይ ሞር ኦፍ አኖማሊ ዲቴክሽን እንዲያደርግ ዳታ ኦግመንቴሽኖች የምንላቸው ስፔሻሊ እነዚህ ሙሉ ለሙሉ ረን እንዲደረግ ተግባራዊ አፕሊኬሽኖች ላይ እንዲመጣ ያለውን ፕሮሰስ እንዲያደርግልን የሚያስችል ራሱን የቻለ ኮንሴፕት ነው ማለት። ስለዚህ ዋናው ያለ ዳታ ማሽን ለርኒንግ ኤግዚስት ሊያደርግ አይችልም። ዳታ የትኛውን ቦታ ልናገኝ የምንችለው። ስለዚህ ኮምፒውተሮች ዳታን አንደርስታንድ የሚያደርጉበት ኮምፒውተርን ቤዝድ አድርገው ነው ባይናሪ ነምበር ፎርማቶች ላይ በማድረግ ሰውን ለምሳሌ ቅድም እንዳልኳችሁ ሰውን የሚረዱበት የራሱ የሆነ የፕሮሰስ አለው። ያ ፕሮሰስ ነው ወደ ማሽን ላንጉዌጅ ተቀይሮ ይሄ የምናወራው ቋንቋችን ሊሆን ይችላል፣ በሽታዎች እኛ በሰጠነው ዳታ በባይናሪ ፎርም ቀይሮ ወደ ምንፈልገው ወደ ሰው የሚፈልገው ውሳኔ እንዲወስን የሚያስችለን ማለት። ስለዚህ እነዚህ ትልቅ ውሳኔ እንዲወስኑ የሚያስችላቸው ዳታ ነው ማለት። ስለዚህ ማሽን ላንጉዌጅ ሁል ጊዜ ዲፔንድ የሚሆነው በዳታ ላይ ይሆናል ማለት። ዳታ ስፔሻሊ ሮ ፋክት የምንለው ወይ ደግሞ ፊገር ዊዛውት ኤኒ ሚኒንግ ብለን ያስቀመጥነው ነው። ዳታ ይኖራል፣ ደን ፕሮሰስ፣ ደን ደግሞ ስቶር አድርገን ፋይናሊ አውትፑት እናደርጋለን። ስለዚህ አውትፑቱ ለማምጣት ኦር ኢንፎርሜሽን ፕሮዲውስ ለማድረግ ግዴታ የሚያስፈልገን ዳታዎች መኖር መቻል አለባቸው ማለት ነው። ሌላው ኬዝ ስተዲ ላይ ስናይ ስፔሻሊ ምን ላይ እያየናቸው እንሄዳለን ከሄልዝ አንጻር። እነዚህ በጣም ብዙ ሴክተሮች ውስጥ አሁን ላይ ባለው በጣም ብዙ ተቋማት ላይ እየሰሩ ያለበት ነው እና እንደምታይ ሄልዝ ኬር ላይ ማየት እንችላለን። አንደኛ ፕሬዲክት ዲዚዝ አውትካም የምናይበት መተንበይ የሚችሉበትን ኢንቫይሮንመንት ፈጥሯል። በጤና ውስጥ ላሉ ሰዎች፣ በፋይናንስ ውስጥ ላሉ ሰዎች ከገንዘብ ጋር ጥበቃ ከማድረግ አንጻር
ፕሪዲክት የማድረግ ኮንሴፕቶች፣ ፐርሰናላይዝድ የምንላቸው እነዚህ አገልግሎት ላይ ሙሉ ከሪኮሜንዴሽን ቻርት ማኔጅመንት ጋር ማኒፋክቸሪንግ ፕሪዲክቲቭ ቱሎች ምን መሆን እንዳለባቸው ፎርካስት የሚያደርጉበት ትራንስፖርቴሽን ሲስተሞቻችን ላይ ያለው በከተማ ላይ ያለውን አጠቃላይ ኢነርጂ ኮንሴፕሽን ላይም ስንመጣ ሙሉ ግልጽ ነው። እነዚህ የተሻለ ነገሮች ለመፍጠር ነው፣ ብክነት እንዳይኖሩ ኦር ደግሞ የተሻለ ስርዓት፣ ኃይል፣ ተፈጥሮ፣ ኢንቫይሮንመንት በተሻለ ሁኔታ ጤናን የጠበቀ ውጤቶች እንዲመጡ የሚያስችልበትን በየዘርፉ አለ ማለት። ፋይናንስ ላይ ስንመጣ እንደምታየው ከገንዘብ ጋር ያለበትን ሴኩሪቲ ትሬዲንግ የምናይበት አለ። ሶ እነዚህ ትራንስፖርቴሽን ላይ ያስቀመጠው አለ። እነዚህ አውቶኖመስ የምንላቸው ቬሂክልስ የምንላቸው ሃይብሪድ የምንላቸው ስፔሻሊ አሁን ላይ ምንም አይነት ሰዎች ኮንታክት ሳያደርጉ የሚሰሩ መኪናዎች ያለበት ኢንቫይሮንመንት ያለንበት ላይ ነን እና እነዚህ በሙሉ አገልግሎት የምንሰጥባቸው ነገሮች ቋንቋዎችን ኢንተርፕሬት ከማድረግ ኢሜጆችን ሞር ኦፍ ዶሜን አድርጎ ስፔሻሊ ግን በሰፊው እየሰራ ያለው ይሄ ኮንሴፕት ላንጉዌጅ ትራንስሌሽን ወይ ትራንዚሽን የማድረግን ፕሮሰስ ሞር እያደረገ ያለበት ኮንሴፕት አለ ማለት ነው። ሶ እነዚህን እያየን እና ያለ ጀነራሊ ላይፋችንም ላይ ስላለ ከሄልዝ አንጻር ያሉትን ነገሮች ከሪቴለር፣ ከማኒፋክቸር፣ ከትራንስፖርቴሽን፣ ከኢነርጂ አንጻር ያሉትን ነገሮች አንደርስታንድ የሚደረጉ ናቸውና ኔክስት ላይ ስናይ ሪል ወርልድ አፕሊኬሽኖች የምናይበት ኮንሴፕቶች አሉና እዚህ ጋር የምናየው ኖርማል ሬዲዮሎጂስት የምንላቸው ተመሳሳይ እስከዚህ ድረስ አሁን ፌዝ አለው ማለት ነው። ሪል ወርልዱ ላይ ምን ይመስላል የሚለውን ማለት ነውና ኤዱኬሽን ሴክተር ላይ ስማርት ጋይድ ሲስተም ባይ ዩዚንግ ናቹራል ላንጉዌጅ ፕሮሰሲንግ ዘ ቻትቦት አንደርስቱድ ኤንድ ሪስፖንድ ቱ ከስተመር ሪኳየር ሪዱስ ሪስፖንስ ታይም የሚላል። ይሄ ምንድነው? ቻትቦት የምንላቸው ስፔሻሊ ከስተመሮችን ፕሮሰስ በማድረግ ቅጽበታዊ ልውውጥ የሚያደርጉት ቻት የምንላቸው አሉ። ቦት ሮቦቶች የምናወራበት ኢንቫይሮንመንት እስከዚህ ድረስ ሪስፖንስ ይደረጋል ተብሎ ኤክስፔክት ይደረጋል። እዚህ ጋር እንደነሳ 2025 ላይ ራዲዮሎጂስት ኤንድ ሄልዝ ኬር ፕሮፌሽናል ኢምፕሎይ ዲፕ ለርኒንግ አልጎሪዝም ቱ አናላይዝ ሜዲካል ኢሜጅ ሰች አስ ኤክስሬይ፣ ኤምአርኤስ ኤንድ ሲቲ ስካን የምንለው ፕሮሰስ ሞር ኦፍ የተሻለ ማምጣት ይችላሉ ወይ ደግሞ ኤክስፔክት ያደርጋሉ ተብሎ ግልጽ የሆነ የሕክምና ምስሎች ወይ መረጃዎች ፕሪዲክት ያደርጋሉ ተብሎ ይገመታል። ሌላው እስከ 2030 ደግሞ ኤዱኬሽናል ፕላትፎርሙ ዩዘስ ኤአይ ይጠቀማል ተብሎ ይገመታል። አሁን እንደምታዩት ተማሪዎች ፐርሰናላይዝ ለርኒንግ ኤክስፔሪየንስ ፎር ስቱደንት አስ ዌል አስ አሰስመንት ኤንድ ስቲዩተንት ለርኒንግ ነው። ጀስት በአሁን ባለው ማርኬት ምቹ እስከ 2030 ተማሪዎች በኤአይ መማር አለባቸው ተብሎ ኤክስፔክት ይደረጋል። ሶ ሪስፖንሲብል ከሆንን ምንም ችግር የለውም እና እነዚህን ስንማር ኤአይ አጠቃቀማችን ኃላፊነት የተሞላበት ከሆነ ምንም አይደለም። ስለዚህ ስንጠቀም ሁልጊዜ ፈጠራን ሞሮፍ የተሻለ የሚያደርግበት እድል አለና ሶ በኤአይ መታገዛችን ፐርሰናላይዝ ለርኒንግ ኤክስፔሪየንስ ማሳደጋችን የተሻለ ክህሎት ወይ እድገት ለትምህርት ያመጣል ብለን እናስባለን። ትኩረት ሰጥተዋል ማለት ነው። በዚህ እስከ 2030 ባለው በዚህ ደረጃ ይመጣል። ሌላው 2035 ላይም ስንመጣ ስማርት ጋይድ ሲስተም ዩቲላይዞች ይኖራሉ ብሎ ያስቀምጣል። እነዚህ ስማርት የሆኑ ኦር ኤአይ ቤዝድ ቴክኖሎጂ ቤዝድ የሆኑ ኢነርጂ ኮንሴፕሽን ኢን አርባን ኤሪያ ከከተሞች ላይ ያለው ሲስተም ለሲስተም አጀስት ኢነርጂ ዲስትሪቢዩሽን ቱ ሪዲዩስ ዌስት ኤንድ ኮስት ይላል። ከውጭ አንጻር ከኃይል አንጻር እነዚህን ጥበቃ መደረግ አለበት ብሎ ረን የሚያደርጉበት ሲስተም አለ። ቅድም ያነሳናቸው እዚህ ጋር ያለ ባይ ዩዚንግ ናቹራል ላንጉዌጅ ቋንቋዎችን ሙሉ ለሙሉ ከመተርጎም አንደርስታንድ ከማድረግ አንጻር ማለት ነው። ከስተመራችንን ማወቅ ማለት ነው። እሱ የሚፈልገውን ሙሉ ለሙሉ ቋንቋ አንደርስታንድ ማድረግ፣ መረዳት፣ ትራንስሌት ማድረግ የምንችልበት ሲስተም ይኖራል ተብሎ ኤክስፔክት ይደረጋል ማለት ነው። ሶ ኔክስት ክላስ ላይ የምናየው ኢቲካል ኮንሲደሬሽኖች ይኖራል። ቅድም እንዳነሳናቸው ኤአይን ስንጠቀም
ሞር እያየን እንሄዳለን እና ኔክስት ክላስም ዲስከስ የምናደርገው ጀስት የተለያዩ ኤአይዎች አሉ። ከነሱ ውስጥ ኮምፔር የምናደርግበታለን፣ ግን ኢቲካሊ ኮንሲደር ማድረግ ያለብንን ነገሮች እናያለን ማለት ነው እና ሶ የመጀመሪያው የተቀመጠው ቢያዝ ኤንድ ፌርነስ ይላል። ይሄ ስፔሻሊ ብዙ ጊዜ ቢያዝ የሚደረጉ ኮንሴፕቶች ሊኖሩ ይችላሉ ተብሎ ኤክስፔክት ይደረጋል ማለት ነው። ጀስት እዚህ ጋር ምንድን ነው የተለያዩ መረጃዎች ብዙ የሚዛቡ ወይ ደግሞ አላስፈላጊ የሆኑ ከስነ ምግባር አንጻር ማለት ነው ወይ ደግሞ አድሏዊ የሆነ ሲስተሞች ሊፈጥሩ ይችላሉ ተብሎ ይቀመጣል ማለት ነው። ሲስተም እንደመሆናቸው መጠን የተለያዩ AI system can inherit bias from their training data which may result in unfair or discriminatory outcome ይላል። ይሄ ምንድነው ስፔሻሊ ያው እንደምታውቁት AI run off በምናደርግበት ሰዓት ምንድነው ይሄ የፓስት ኤክስፔሪየንስን ቤዝድ አድርገው የሚሰሩበት ስለሆነ ጀነራላይዝድ የማድረግ ነገሮች ይኖራሉ ማለት ፌርነስነታቸው ከፓስት ኤክስፔሪየንስ ተነስተው ስራዎችን ኦር ከወሰዱት ከተማሩት አንጻር ጀነራላይዝድ አድርገው ይሄ እንዲህ ነው የሚሉት ማለት። ስለዚህ አንዳንዴ ከኢቲካል AI require addressing and mitigating bias to ensure that AI system are fair and equitable for all individual and group ይሆናል ማለት። ስለዚህ ከዛ አንጻር ጥንቃቄ የሚፈልግበት ኮንሴፕት ይሆናል ማለት ነው። ምክንያቱም እዛ ላይ ሲስተም ትሬን የተደረገው ፍትሃዊነታቸው ያጠራጥራል ማለት ነው። ፍትሃዊነት ላያረጋግጥልህ ይችላል። የሆነን ነገር ሰሟንን ሳምፕል ወስደህ ኮመንሊ ጀነራል ልታደርግ የሚችልባቸው ነገሮች ሊፈጠሩ ይችላሉ ማለት። ሌላው ዳታ ፕሮቴክሽን ላይ ነው። ይሄ ከዳታ ፕሮቴክት ከመደረግ አንጻር AI often released on large data ሴቶች ሪሊዝ ያደርጋል about data privacy, ethical practice involved protecting individual data and ensure transparency about how data collect, used and stored ነው። ሁልጊዜም ዳታዎች ያው እንደ ጥያቄ የምናነሳው አንድ ዳታ ኮሌክት ሲደረግ ለምን ተብሎ መጠየቅ መቻል አለበት። ምን ለመስራት ያንን መረጃ ግልጽ በሆነ መንገድ ፕሮቫይድ መደረግ መቻል አለበት። ስለዚህ መረጃዎች ሲሰበሰቡ ፕሮቴክት ሲደረጉ እነዛን የግል መረጃዎች መጠበቅ ግድ ይላል። እነዚህ አይነት ነገሮች አንዳንዴ ላይፈጠሩ የሚችሉበት ሁኔታዎች ይኖራል። ሌላው አውቶኖሚ ኤንድ ኮንትሮል የምንለው ኮንሴፕት ነው እና ይሄ በውሳኔ አሰጣጥ ላይ ኮንትሮል የምናደርግበት ሜካኒዝም ሊኖር ይገባል ማለት ነው። ኢቲካሊ AI consider that degree of autonomy give to AI system and the control mechanism in place maintain human oversight and control is important in critical decision making process ይላል። ስለዚህ ይሄ ምንድነው ሁሌም ቢሆን አውቶኖሚ የምንላቸው ስፔሻሊ ውሳኔ ከመሰጠቱ በፊት የሰው ልጅ እዛ ላይ ቁጥጥር ወይ ደግሞ ክትትል ሊያደርግ የሚገባባቸው ፕሮሰሶች መኖር አለባቸው። ከዛ አንጻር አንዱ ከኢቲካሊ ስንጠቀም ኮንሲደር የሚያስደርጉን ሀሳቦች ናቸው ማለት ነው። እነዚህን ወደፊትስ እንዴት ነው ማድረግ ያለብን የሚለውንም እያየን እንሄዳለን። ሌላው ዲፕሎይመንት ኢንተግሬሽናቸው እንደምታዩት የመጀመሪያው ዲፕሎ ሲደረጉ የመጀመሪያ ዳታ ፕሪፓሬሽን ነው። ሁልጊዜ ዳታዎች ኮሌክት መደረግ መቻል አለባቸው። ዳታ የትኛውን ቦታ ላይ ልናገኝ የሚችላቸው ነገሮች አሉ፣ ግን ሰሌክት ስናደርግ ደግሞ ክራይቴሪያዎች አሉ። ያው ዳታ ኮሌክሽን ሜካኒዝሞቹ እንዳለ ሆኖ ማለት የመጀመሪያው ዳታ ፕሪፓሬሽን ስናደርግ ዳታ ኮሌክሽን መኖር አለበት። ዘን ክሊኒንግ ኤንድ ፕሪ ፕሮሰሲንግ መደረግ አለበት፣ ኢንሹር መደረግ አለበት፣ ሌብሊንግ መደረግ መቻል ይጠበቅባቸዋል። ዘን ደግሞ ሞዴል ዲቨሎፕመንት እናደርጋለን። ሰሌክት እናደርግና እነዚህ አፕሮፕሪየት ማሽን ለርኒንግ አልጎሪዝሞችን መጠቀም ይኖርብናል። ደን ሞዴል አርኪቴክቸሮች መውሰድ ይኖርብናል። ደን ደግሞ ትሬን ፕሮሰስ ኤንድ ቫሊዴሽናቸውን ቼክ እያደረግን እንሄዳለን። መጨረሻ ላይ ሞዴል ኢቫሉዌሽን ሜካኒዝሞች እናደርጋለን። ክሮስ ቫሊዴሽን ኤንድ ቴስት ኦን ቫሊዴሽን ዳታ ሴቶች መደረግ መቻል አለባቸው። ደን አሰሲንግ ዘ ሞዴል ፐርፎርማንስ ኢንክሉዲንግ አኩሬሲ ኤንድ ፕሪሲዥን ኤንድ ሪኮል እንዲያደርጉ የምናስችልበት ሲስተም መኖር ይኖርበታል ማለት ነው። ሌላው ምናየው እዚህ ላይ ፕሪፔር ፎር ዘ ፊውቸር ምንድን ነው
እዚህ ላይ ጀስት ምንድን ነው መዘጋጅ ፊቸር ወደፊት መደረግ ያለበት ከተለያዩ አንግል የምናያቸው ትኩረቶች ሊኖሩ ይገባሉ ማለት ነው ኤአይን ስንጠቀም። ሶ የመጀመሪያው ፕሪፔር ፎር ዘ ፊቸር ዊዝ አርቲፊሻል ኢንቴሊጀንስ ኢንቮልቭ ስትራቴጂካል ቲንኪንግ መኖር መቻል ይኖርበታል ማለት ነው። እና እዚህ ጋር ሁላችንም ትኩረት መስጠት ያለብን ነገሮች strategical thinking, adaptability, focus on harnessing a potential of AI driven, involve in addressing social challenges አሉብን እና ልንከላከላቸው ልንጠብቃቸው የሚገቡ የተለያዩ ዘርፎች here are some the key steps consider የምናደርግባቸው for preparing for the future within AI። አንደኛው education and skill development ላይ ሶ እነዚህ ክህሎት ያለው ወይ ትምህርታዊ የሆኑ እንትን ላይ ኤአይ ፎከስ ማድረግ ይኖርበታል ማለት ነው። እዚህ ላይ እኛም ከትምህርት አንጻር ከስኪል አንጻር እድገት ይሰጣል ብለን እናስባለን። ሌላው ዳታ ማኔጅመንት ላይ ሴኩሪቲ ላይ የምንልበት እነዚህ ከውሳኔ ኃላፊነት የተሞላበት ውሳኔ ከመወሰን አንጻር እነዚህንም ኮንሲደር ማድረግ ይጠበቅበታል። ሌላው ኢቲካል ኤንድ ሪስፖንሲብል ኤአይ አጠቃቀም ላይ ጀስት ወሳኝ ትክክለኛ የሆነ ኤአይ ሊኖረን ይገባል የሚል ኮንሴፕት ማስቀመጥ አለብን። ሌላው ኤአይ ኢንተግሬሽን ኤንድ ታለንት ይላል። ይሄ በአዳዲስ ፈጠራ ላይ የተመረኮዘ መሆን መቻል አለበት። ይህንን አርቲፊሻል ኢንተለጀንስ አዲስ የተሻለ ታለንትድ የሆነ ኮንሴፕቶች ኦር ኢኖቬሽን ኤንድ ካልቸራል የሆነ ባህሉን የጠበቀ ኤአይ ዲዛይን ሊደረግ ይገባል ማለት ነው እንደኛ ሲስተም ማለት ነው። እነዚህን ኮንሴፕቶች ያስቀምጥልናል ማለት ነው። ጀነራሊ እዚህ ላይ ያየነው አጠቃላይ በተወሰነ መንገድም ቢሆን ስለ ኤአይ ሪል ወርልድ አፕሊኬሽኖች ታይፕስ ኦፍ ማሽን ለርኒንግ ምን ማለት ነው የሚለው እንዴት ነው ማሽን ለርኒንግ ትሬን የሚደረገው እዚህ ጋር ያየናቸው ሁልጊዜ የአንድ የኤአይ ዘርፍም ቢሆን ማሽን ለርኒንግ የምንለው የኤአይ ዘርፍም ቢሆን ትሬን የምናደርግበት ዳታዎች አሉ። በነዛ ዳታ አማካኝነት ሁልጊዜ ዳታ ወሳኝነት አላቸው። ትልቅ ሮል ከሚጫወቱት ማሽን ለርኒንግን ዲዛይን ሲደረጉ አንደኛው በሞዴል አማካኝነት የትኛውም ነገር ማሽን የምንለው የኮምፒውተር የሚረዳው ባይናሪ ፎርም ስለሆነ የምንሰጠው ዳታ ቤዝድ መሆን ይኖርብናል። ሌላው ኪ ኮንሴፕቶች ደግሞ በዋናነት አሁን ባለው ማርኬቱ ምን ላይ ነው ኤአይዎች እየሰራ ያለው ናቹራል ላንጉዌጅ ፕሮሰሲንግ ላይ ሞር ኦፍ ዶሜኑን ስፔሻሊ እዛ ላይ አድርጎ ነው ይሄ ቋንቋን ትራንስሌት ከማድረግ ቪዲዮ ድምጾችን ላይ ምስሎችን አንደርስታንድ የምናደርግበት ስፔሻሊ ማለት ነው። ሁሉም ዘርፍ ላይ ያለ ግን ስፔሻሊ አሁን የምናየው ያን ነው። ሌላው ሂስቶሪካል ኮንቴክስትም ስንመጣ ዘ በርዝ ኦፍ አርቲፊሻል ኢንተለጀንስም ስንመጣ በጣም ብዙ የቆየ ዘመን መሆኑን ከዚህ በፊት አፕሊኬሽኖች ምን እንዳለ ሆኖ እሱም እንደነበረ አርቲፊሻል ኢንተለጀንስ የሚለው ኮንሴፕት እንዳለና ከ1950 በፊት እንደተጀመረ ያነሳል። ስፔሻሊ እነዚህ ፈላስፋዎች ናቸው ይህንን ኮንሴፕቶች ማሽን እንደ ሰው ማሰብ ይችላል ወይ እንደ ሰው መተርጎም እንደ ሰው መረዳት እንደ ሰው መሆን የሚችል ሲስተም ይሆናል የሚለውን ጽንሰ ሀሳብ አንስተው ሙሉ ለሙሉ ስፔሻሊ ተርኒንግ አለን የምንለው ኮንሴፕት ያመጣው ማለት ነው። እሱ በአጠቃላይ እውነት ማሽኖች ሊያስቡ ይችላሉ ብሎ ይጠይቅ የነበረ ሰው ነው። ስታስቡትም እነዚህ የማሽን ኮንሴፕቶች ማሰብ ይችል ነበር ወይ ማቴማቲካል ለሆኑ ስራዎች ይጠቀማቸዋል። ዘንድ ደግሞ በሕክምና ሴንተር ላይም ብዙ ሙከራ ያደረግ የነበረ ሰው ነው። አለን ተርኒንግ ብለን የጠራ ናቸው ማለት ነው። እሱን ለማየት የሞከርንበት ኮንሴፕት አለ። ሌላው እዚህ ላይ ያየናቸው ሂስቶሪካል ኮንሴፕቱን አይተናል። ቢያንስ አርቲፊሻል ኢንተለጀንስ የሚለውን ጀስ ኖርማል ቃል ብቻ የሁለት ቃላቶች ስብጥር አርቴ ኤንድ ኢንተለጀንስ የምንለው ስፔሻሊ እንደምታውቁት አርቴ የምንለው ላይክ አርቴ በትኖስ ሪል የሚለውን ኢንተለጀንስ የምንለው ደግሞ ላይክ ብልህ የሚል ኮንሴፕት ልንወስድ እንችላለን። ነገር ግን እዚህ ጋር ጀነራል ኮንሴፕት ይዘን መሄድ ያለብን ራሱ ኤአይ ማለት ላይክ ኮምፒውተሮች እንደ ሰው ማሰብ ሲችል ወይ ደግሞ ኮምፒውተሮች እንደ ሰው ልጅ
ማሰብ መማርና ውሳኔ መስጠት እንዲችል የምናደርግበት ዘርፍ ወይ የትምህርት ዘርፍ ኦር ቴክኖሎጂ ነው ማለት ነው። አንዱ እነዚህ አርቲፊሻል ኢንተለጀንስ ኖት ጀስት በዝ ወርድ ይላል። ይሄ ከፎርስ ብቻ አይደለም፣ ዓለምን የቀየረ ችግር ፈቺ ውስብስብ የሆኑ ነገሮችን አሁን የምንኖረው ኑሮ፣ የስራ ሁኔታ አጠቃላይ ከዛ ባሻገር ነው ማለት ነው። ስለዚህ አንድ ሰው ወይ ማሰብ እንዲችል፣ መማር እንዲችል፣ ውሳኔ እንዲችል የሚያስችል ቴክኖሎጂ ነው ማለት ነው። እነዚህን በአጠቃላይ ለማየት የሞከርንበት ኮንሴፕት አለ ማለት ነው። ኔክስት ክላስ ላይ ግን የምናያቸው ስፔሻሊ የተለያዩ ጀስት ከናቹራል ላንጉዌጅ ላይ ቻትቦትን እንወስድና የተለያዩ ኤአይ አሉ። እነዛን ኤአይዎች ጀስት ቢያንስ የምታስታውሷቸው እንደ ክላውዶች አለ፣ ቻትጂፒቲ፣ ጄሚኒ፣ ዲፕሲክ የምንላቸው፣ ግሮክ የምንለው፣ ፐርፕሌክሲቲ የምንላቸው፣ ኮፓይለት የምንላቸው የጎግሎችን በአጠቃላይ ኮምፔር እያደረግን እንመጣለን። እስቲ እናንተስ በተለያየ አጋጣሚ የትኛውስ ቤስት ብላችሁ የወሰዳችሁት አለ? ለምሳሌ እንደ ውድድር እናድርግ ብለን ብናስበንና ቤስት 3 ኤአይን ሰሌክት አርጉ ብንባል ዘንድ ደግሞ እነዛን ኤአይ እንዴት አድርገንስ ነው ኮምፔር የምናደርገው? ምክንያቱም የሆነ ታስክ ሰጥተናቸው በዛ ታስክ አማካኝነት ወይ ደግሞ የኛ የምንሰጣቸው ፕሮምፕት የምናደርግላቸው ጥያቄዎች ይኖራሉ። እነዛን በመስጠት ኮምፔር በማድረግ የሰጡንን መልስ ደግሞ እኛ ቢያንስ የትኛው የተሻለ ነው ከቢያንስ 5 ወይ 7 እንደዚህ አካባቢ ወስደን የነሱን ቤስቱን ለምሳሌ አንድ ሰው ጄሚኒ ቤስት ነው ሊል ይችላል፣ ዲፕሲክ ቤስት ነው ሊል ይችላል፣ ኦር ደግሞ ግሮክ ቤስት ነው ሊል ይችላል። ኦር የሚያውቀውን የተለያዩ በጣም ብዙ ኤአይ አሉ። እነሱን ኢንተርቪው በማድረግ ለሚሰጡን ምላሽ ኮምፔር በማድረግ ቢያንስ የተወሰኑትን መማማሪያ የሚሆን ኮንሴፕት እናነሳለን ማለት ነው። እያነጻጸርን አሁን ማርኬታችን ላይ ደግሞ በየዘርፉ የተለያየ ስለሆነ ማለት ነው ሰዎች ለተለያዩ ፐርፐስ የሚጠቀሟቸው ይኖራል። እኛ ሚክስ በማድረግ እነዛን በራሳችን ጥያቄዎች የተወሰኑ ፕሮምፕት የሆኑ የተወሰነ ቴክስቶችን በመስጠት እየጠየቅናቸው ዘን የትኛው ዲሲሽኑ አሪፍ ነው፣ የትኛው ነው ቤስት የሰራልኝ የሚለውን ኮንሴፕት እናያለን። ለዛሬ በተወሰነ መንገድ ቢሆን ስለ አርቲፊሻል ኢንተለጀንስ የኮምፒውተሮች የምንላቸው የማሽኖች እንደ ሰው የማሰብ ቴክኖሎጂ ያየንበት ክላስ ስለሆነ ኔክስት ክላስ ግን እንዳልኳችሁ ቢያንስ በተወሰነ የቻትቦቶችን ታይፕ የተወሰኑትን ሰሌክት አድርገን ኢንተርቪው አድርገን ቤስቱ የትኛው ነው ብለን እንማማራለን። ለዛሬ በዚሁ ክላሱን እናጠናቀቃለን። ስለተከታተላችሁ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ፣ መልካም ቀን፣ መልካም ሁሉ እመኝላችኋለሁ። ድጋሚ እስከምንገናኝ ቻው ቻው።